አንዱ የዲያብሎስ ፓወር፣ አንዱ የዲያብሎስ ኃይል፣ የዲያብሎስ ችሎታ የተቀበልነውን ነገር እንዳልተቀበልን ማስቆጠር፣ የተቀበልከውን ሕይወት ማቅለል፣ ማራከስ፣ ማሳነስ፣ ከዚያ በኋላ እንድትጥለው ማድረግ። ዲያብሎስ በፍጹም ተቀበላችሁትን ነገር መቀማት አይችልም። በእናንተ ያለውን ነገር መውሰድ አይችልም። ማስጣል ግን ይችላል። ስለ ያዕቆብ እግዚአብሔር ሲናገር እንደዚህ አለ፣ ያዕቆብ ግን እግዚአብሔር ረስቶኛል፣ ያዕቆብ ግን እግዚአብሔር ረስቶኛል፣ ጌታም ትቶኛል አለ። በእውነት ያዕቆብ ጌታ ትቶኛል፣ ጌታ ረስቶኛል ማለት ያለበት ሰው ነው አይደል? እግዚአብሔር የያዕቆብን ሲቹዌሽን አይቶ እውነት ነው እኮ ያዕቆብን ግን ረስቸዋለሁ፣ ያዕቆብን ግን ትቸዋለሁ፣ ለጥቂት ጊዜ ነው የተውኩት ምናምን አላለም። ያዕቆብ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል አለ። አላየህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። የሚገርመው በሰው ሕይወት ውስጥ ለቅሶ የሚቆመው ችግር ሲቀረፍ ሳይሆን እግዚአብሔርን ስታየው። እችን ሴት ታሪኳን ታውቃላችሁ። ብዙ ሰዎች ብሌም ያደርጓታል። ታሪኳንም ሲጀምሩ ራሱ 5 ባሎች የነበሯት ብለው የታሪኳ ራሱ ማስታወሻ 5 ባሎች ነው የሚጀምረው። ስጭኝ የኮንቨርሴሽኑ መጀመሪያ አይደለም፣ ውሃ ጠጭኝ አይደለም። ወንጌል ሊነግራት እንዴት ነው እስቲ ወደዚህ ልቧን የማገኘው ሐሳቧን የማገኘው፣ ኦኬ ውሃ ጠጭኝ ልበላት ምናምን ብሎ ለኮንቨርሴሽን መጀመሪያ አይደለም። ባይዘወይ ብሉይ ኪዳን ውስጥ ሴቲቱ ከአሮጌ ነገር የምትመገብ ብትሆንም እንኳን ኢየሱስ ክርስቶስ ወደ አዲስ ኪዳን አሸጋግሯታል። አሁን የምንካፈለው ብሉይ ኪዳን ታሪክ አይደለም። ኦልሬዲ የማንጠማበትን የሰጠን የማንጠማበት የሆነን ኢየሱስ ክርስቶስን ተካፍለናል። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ዛሬ አብረን እንድንካፈል የማስበው ቃል የዮሐንስ ወንጌል ምዕራፍ 4 ቁጥር 7ን አብረን እንካፈላለን። ከአንድ ጀምሮ ያለውን ላንበው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ዋና ዋና ሐሳቤ እስካለበት ድረስ አነባዋለሁ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቅም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህም ሳምራዊቲቱ አንተ የአይሁድ ሰው ስትሆን ሳምራዊት ከመሆን ሴት ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ የሕይወት ውሃ ከወዴት ታገኛለህ? በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ፣ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም እንዳልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ደግሞ ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው።
ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እሱ ነኝ አላት። በዚያም ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቀ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ይሄ ነው የምፈልገው። ሴቲቱ እንስራዋን ትታ ወደ ከተማ ለሰዎች ያደረግኩትን ሁሉ የነገረኝን ሰው ኑና ይዋል እንጃ እሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆናል ተባባሉ። ኢየሱስም እንዲህ አላቸው፣ የእኔ መብል የላከኝም ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ እናንተ ገና 4 ወር ቀርቷል፣ መከር ይመጣል ትሏላችሁ። እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራው አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደመወዙን ይቀበላል፣ የሚዘራው የሚያጭደውም ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል፣ አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗልና እኔም እናንተ የደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተ በድካማቸው ገባችሁ። የሚቀጥለው ቁጥር 39 ላይ ሴቲቱም ያደረግኩትን ሁሉ ስለነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያ 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ ይላል። ጌታ ኢየሱስ የተባረከ ይሁን። ዛሬ የምንካፈልበት ሐሳብ የተቀበላችሁትን እወቁ በሚል ርዕስ የተቀበልነውን ማወቅ ወይም የተቀበልነውን ማድነቅ በሚል ርዕስ የጌታን ሐሳብ እንካፈላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዱ የዲያብሎስ ፓወር፣ አንዱ የዲያብሎስ ኃይል፣ የዲያብሎስ ችሎታ የተቀበልነውን ነገር እንዳልተቀበልን ማስቆጠር ነው። ከዚህ በፊት ተናግሬያለሁ። አንድ ሰው ታስታውሱ እንደሆነ በግ ተሸክሞ ይሄዳል። ራይት? በግ ተሸክሞ የሄደ ያለ 3 ሌቦች በረጅም ርቀት ቆመው ይህንን በግ የተሸከመውን ሰውዬ አንደኛው ይመጣና ምን ሆነ ነው ውሻ ተሸክመህ የምትሄደው ይለዋል። እና ሰውየው የተሸከመውን በግ ቀና ብሎ አይቶ ዞር ሲል ያመዋል እንዴ በግን የተሸከምኩት ብሎ ይሄዳል። ከረጅም ጉዞ በኋላ ሌላኛው ሌባ ደግሞ ያገኘውና ደሴም አይዲያ ይነግረዋል። ምን ሆነ ነው ውሻ ተሸክመ እየሄድክ ነው ይለዋል። እዛው ሁለተኛው ላይ ጥርጥር ገባበት። ሰውየው እንዴ ውሻ ነው እንዲህ ይሄ ነገር ብሎ ቀና ሲል እስቲል በግ ነው፣ በቃ እንደምንም ብሎ አመነ። በሶስተኛው በርቀት ያለው ሌባ ያገኘውና ምን ሆነ ነው አንተ ያመሃል እንዴ እንዴት ውሻ ተሸክመ ትሄዳለህ ሲለው በጉን ጣለው። ምክንያቱም በየመንገዱ በየቦታው ውሻ ነው ውሻ ነው ውሻ ነው ውሻ ነው የሚል ተደጋጋሚ ድምፅ ሰውየው ስለሰማ በጉን ጣለው። ከዛ ወሰዱት። ዲያብሎስም ደሴም ወይ ይህንን ነው የሚቀበለው። ሁል ጊዜ የተቀበልከውን ሕይወት ማቅለል፣ ማራከስ፣ ማሳነስ፣ ከዚያ በኋላ እንድትጥለው ማድረግ። አንድ ነገር ልንገራችሁ፣ ዲያብሎስ በፍጹም
የተቀበላችሁትን ነገር መቀማት አይችልም። በእናንተ ያለውን ነገር መውሰድ አይችልም። ማስጣል ግን ይችላል። በምንድን ነው የሚያስጥለው? በዲሲቪንግ ስፒሪት። የእግዚአብሔር ቃል ሲናገር ስለ ዲያብሎስ እርሱ የውሸት አባት ነው ይላል። ስለዚህ ዲሲቨር ነው። ከመጀመሪያም ዲያብሎስ ውሸታም ነው ተብሎ የተጻፈለት። ስለዚህ ምንድን ነው የሚዋሸው? በአንተ ላይ ያለው ነገር እንደማይጠቅም እንደማይረባ በአንተ ላይ ይዋሻል። ከዚህ የተነሳ የተሸከምከው ቫልዩ ያለው ነገር፣ ዋጋ ያለው ነገር ዋጋ እንደሌለው ያስቆጥርህና ዋጋ የሌለው ህይወት እንድትመራ ያደርጋል። ስለዚህ ትልቁ one of the weapon of the demon የአጋንንት ትልቁ መሳሪያ በአንተ ላይ ያለውን ነገር ማቃለል ነው። ስለዚህ ይሄ ደግሞ በመጽሐፍ ቅዱስ ላይ በተደጋጋሚ በሰዎች ህይወት ላይ ሀፕን አድርጓል። ለምሳሌ ስለ ያዕቆብ እግዚአብሔር ሲናገር እንደዚህ አለ፣ ያዕቆብ ግን እግዚአብሔር ረስቶኛል። ታስታውሳላችሁ ይህን ቃል? ያዕቆብ ግን እግዚአብሔር ምን ብሎኛል? ጌታም ምን ብሎኛል? ትቶኛል አለ። ያዕቆብ ግን እግዚአብሔር ረስቶኛል፣ ጌታም ትቶኛል አለ። በእውነት ያዕቆብ ጌታ ትቶኛል፣ ጌታ ረስቶኛል ማለት ያለበት ሰው ነው አይደለም። ከእናቱ ማኅፀን ጀምሮ ፕሮሚስ ያለው በምድረ በዳ በጨለማ ሲሄድ እግዚአብሔር የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ያለው፣ በሰው ቤት ደግሞ ፌበር እየሰጠ ያኖረው፣ የሁለት ክፍል ሰራዊት ያደረገው፣ እስራኤል ብሎ ስሙን የለወጠለት፣ ከእግዚአብሔር ጋር ሃይሊ ኮሚኒኬሽን ያለው ሰው ሆኖ ሳለ ያዕቆብ አንድ ወቅት ላይ በሕይወቱ ውስጥ በሚያልፉ ችግሮች እግዚአብሔር ትቶኛል፣ ረስቶኛል አለ። እግዚአብሔር የያዕቆብን ሲቹዌሽን አይቶ እውነት ነው እኮ ያዕቆብን ግን ረስቸዋለሁ፣ ያዕቆብን ግን ትቸዋለሁ፣ ለጥቂት ጊዜ ነው የተውኩት ምናምን አላለም። ያዕቆብ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል አላየህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ሃሌሉያ። ስለማን ነው የነገረው? ስለ ያዕቆብ ችግር አይደለም እግዚአብሔር ያወራው፣ ወይም ስለ ያዕቆብ ካለበት ዲፕሬሽን፣ ካለበት ሆፕለስነስ፣ ተስፋ መቁረጥ የሚወጣበትን የሆነ ለያዕቆብ የሚመች ድምፅ አይደለም የሰጠው። እኔ እግዚአብሔር አለ አልለወጥም። ሃሌሉያ። እኔ እግዚአብሔር ምን አልልም? አልለወጥም። ያዕቆብ እግዚአብሔር ትቶኛል ስላልክ፣ እግዚአብሔር ረስቶኛል ስላልክ አይደለም። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ ማስተዋሉ አይመረመርም አለውና ስለ ራሱ ችሎታ ነገረው። ሃሌሉያ። whenever you hear about the potential፣ ስለ እግዚአብሔር ችሎታ፣ ስለ እግዚአብሔር ኃይል በሰማችሁ ቁጥር ትበረታላችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ለምን? የኛ የህይወታችን ልቀት ሚስጥር የእግዚአብሔርን ትልቅነት በህይወታችን ማንገስ ነው። የእግዚአብሔርን ችሎታ ማንገስ ነው። ኢየሱስ ጌታ። አሜን ትላላችሁ? ስለዚህ የተቀበልነው ነገር ታላቅ ነው። devil is a liar። አሜን። እስቲ የተቀበልኩት ነገር ታላቅ ነው። የተቀበልኩት ነገር ሕያው ነው። ሃሌሉያ። በእኔ ውስጥ ያለው ኢየሱስ ነው። በእኔ ያለው በዓለም ካለው እጅግ ይበልጣል። ሃሌሉያ አሜን። ታስታውሱ እንደሆነ ከኤላይጃ ጋር የነበረው ያ ብላቴና ታስታውሳላችሁ። ጠላቶች በሚከቡት ጊዜ ወይኔ ጠፋን፣ ሞትን፣ አለቅን ሲል ይሄ ኤልሳ የጸለየለት ጸሎት ምንድን ነው? እግዚአብሔር ሆይ እባክህ አይኖቹን ክፈት። እስቲ እጆቻችሁን አይኖቻችሁ ላይ ጫኑ። እኔም ራሴ እጭናል። ዛሬ በናዝሬቱ በኢየሱስ ስም የውስጥ አይኖቻችን ይከፈቱ። በኢየሱስ ስም የውስጥ አይኖቻችን ይከፈቱ። የውስጥ አይናችን የእግዚአብሔርን ማዳን ይይ፣ የእግዚአብሔርን ችሎታ ይይ፣ የእግዚአብሔርን ክብር ይይ፣
ሁኔታን አይደለም፣ ከበባን አይደለም፣ ዛሬን አይደለም፣ ነገን አይደለም፣ ጠላት የሚያመጣውን ድምፅ አይደለም። በኢየሱስ ስም አይኖቻችን ተከፍተው የእግዚአብሔርን ችሎታ ይዩ። ሃሌሉያ። ከዛ እግዚአብሔር አይኖቹን ከፈተለት። ሲከፍትለት እግዚአብሔር ይህንን ብላቴና ለማጽናናት ጠላቶቹን አልጨፈጨፋቸውም፣ አልጨረሳቸውም። ያደረገው ነገር ግን ምንድን ነው? በዚያ ተራራ ዙሪያ ጠላት ብቻ ሳይሆን ያለው ሰረገላ፣ እሳት የለበሱ ኤንጀሊክ ፓወሮች፣ ኤንጀሊክ አርሚዎች፣ ሰማያዊ አርሚዎች፣ ሰማያዊ ችሎታዎች ተራራውን ከበውታል። ከዛ በኋላ ለቅሶውን አቆመ። የሚገርመው በሰው ሕይወት ውስጥ ለቅሶ የሚቆመው ችግር ሲቀረፍ ሳይሆን እግዚአብሔርን ስታየው። ሃሌሉያ። እግዚአብሔርን ፊት ለፊት አየሁት። ሰውነቴ ምን ብላ ቀረች? ድና ቀረች። ገስዋት በጣም የሚገርም ዘላለማዊ ሶሉሽን ነው እግዚአብሔር እዛ ጋር ያደረገው። ለምን? ብላቴናው እንዲጽናና ወዲያውኑ ከሰማይ እሳት ወርዳ ጠላቶቻቸውን አልመታቻቸውም። እግዚአብሔር ጠላቶችን እዛው ኪፕ አደረጋቸው። አልመታቸውም፣ አልነካቸውም። ያደረገው ነገር ምንድን ነው? ከጠላቶቹ የሚበልጥ ኃይልን ግን አሳየው። በጌታ በኢየሱስ ስም የሚበልጥ በማየት ትቀጥላላችሁ። እስቲ የሚበልጥ አያለው በሉት እስቲ ኢን ጂሰስ ኔም በሉት። የሚበልጥ አያል። ሃሌሉያ። እግዚአብሔር ችግሮቼን እንዲያስወግድ አይደለም የምፈልገው። ችግሮቼ እያሉ እኔ የሚበልጥ ሕይወት እንዲኖረኝ ነው ምኞቴ። ኢየሱስ ክርስቶስ ጌታ ነው። እና የተቀበልነውን ማወቅ፣ የተቀበልነውን ማየት is very important in our life. breakthrough ካስፈለገ፣ ዊኒንግ ካስፈለገ፣ አሸናፊነት በሕይወታችን ካስፈለገ የተቀበልኩት ሕይወት ምንድን ነው ብሎ መጠየቅ በጣም አስፈላጊ ነው። በጣም አስፈላጊ ነው። ይችን የሰማርያን ሴት ስለ እሷ ነው የምሰብከው። ስለ ኢየሱስ አይደለም፣ ስለ ደቀ መዛሙርቱ አይደለም፣ ስለ እሷ ነው የምሰብከው። ይችን ሴት ታሪኳን ታውቃላችሁ። ብዙ ሰዎች ብሌም ያደርጓታል። ታሪኳንም ሲጀምሩ ራሱ 5 ባሎች የነበሯት ብለው የታሪኳ ራሱ ማስታወሻ ከ5 ባሎች ነው የሚጀምረው። ግን የሚገርመው ነገር እቺ ሴት የታሪኳ መነሻ 5 ባሎች አይደለም። ራሱ መነሻውም 5 ባሎች አይደለም። የታሪኳ መነሻ ቪዚቴሽን ነው፣ ጉብኝት ነው። ኢየሱስ ጌታ አሜን በሉስ። እስቲ የኔ የታሪክ መነሻ በሉስ ጉብኝት ነው። አሜን። እኔ አበሻ ይመስለኛል እችን ሴት ርዕስ የሰጣት 5 ባሎች የነበሯትን ሰዎች ታስታውሳላችሁ ብለው በ5 ባሎች እችን ሴት ያስተዋወቋችሁ አበሾች ይመስሉኛል። ታውቃላችሁ አንዳንድ ሰዎችን ከጉድለታቸው በኋላ እግዚአብሔር ሪፎርም አድርጓቸው አድሷቸው በምታዩበት ጊዜ በታደሰው ነገር አይደለም ያንን ሰው የምትጠሩት። በጣም የሚገርም ይሄ ሰው የዛሬ 2 ዓመት ግን ጌታ ረድቶታል። አሁን ግን ቆሟል። ግን የዛሬ 2 ዓመት ምናምን ብላችሁ ያችን ነገር ነው ፒክ የምታደርጓል። ኖ 5 ባሎች የዚህ ክፍል ምንም አይደለም። ይገርማቸው ርዕስም አይደለም፣ አንኳር ሐሳብም አይደለም፣ ምንም አይደለም። የዚህ ክፍል ርዕስ the visitation of Jesus ነው። ኢየሱስ ክርስቶስ ሲጎበኝ ነው። in Jesus name I will prophesy በእናንተ ሕይወት ላይ እናገራለሁ። የእናንተ ሕይወት በጉብኝት ይታወቅ፣ በመዳሰስ ይታወቅ፣ በአዲስ ሕይወት ይታወቃል፣ በአዲስ ግሎሪ ይታወቃል። in the name of Jesus devil is a liar amen hallelujah። እና ኢየሱስ ክርስቶስ እችን ሴት ጎበኛል። በጣም ደስ የሚለው ነገር ፔሬድ ሰጥቶ፣ ጊዜ ሰጥቶ፣ ታይም ሰጥቶ ኮንሰርን አድርጓት ሰላም ነሽ ወይ? እንዴት ነሽ? ውሃ ስጭኝ። በጣም የሚገርመው በሚገርም በሳል ኮሚኒኬሽን ወደ ውስጧ ገባ። የመጀመሪያ ነገር እኔ እናንተ ብንሆን ምንድነው የምናደርገው? እንደነገርኳችሁ በቀጥታ ወደ ጉድለቷ ነው በቀጥታ ወደ ጉድለቷ አልገባ። ሴትየዋ ካጣችው ከምታልፍበት መከራ በላይ መስጠት የምትችለውን ነገር ኢየሱስ ስላየ ስጭኝ አላት። ሃሌሉያ። እቺ ሴት መስጠት ትችላለች ወይ? አትችልም። እኛ እንዴት ነው የምንሰብካት? በጉድለት ነው የምንሰብካት። ኢየሱስ ግን መስጠት እንደምትችል አምኗት ስጭኝ አላት። በጌታ በኢየሱስ ስም ኢየሱስ ያምነኛል። መስጠት እንደምችል ያውቃል። መትረፍ እንደምችል ያውቃል። ስጭኝ is not the starting of the የኮንቨርሴሽኑ መጀመሪያ አይደለም። ውሃ ጠጭኝ አላደለ ወንጌል ሊነግራት
እንዴት ነው እስቲ ወደዚህ ልቧን ማገኘው ሐሳቧን ማገኘው? ኦኬ ውሃ ጠጪ ልበላት ምናምን ብሎ ለኮንቨርሴሽን መጀመሪያ አይደለም። አንድ ነገር ማድረግ ትችላለች ሴትዮዋ፣ ደግ መሆን ትችላለች። ደግነቷን ኳሊቲዋን ነው ያወጣለ ኢየሱስ ክርስቶስ ጌታ። እንደምታስቡት አይደለም። ኢየሱስ ሁሌ ኳሊቲህን ነው የሚያ ድካም ነው። አሜን በሉስ እስቲ እግዚአብሔር በሉስ። ኳሊቲህን ነው የሚያ ዴቪል ኢዝ ኤ ላየር። አሜን ሃሌሉያ። እኔ አንዳንዴ ከናንተ ጀርባ አጋንንትን የምመታው ይመስለኛል። ኢየሱስ ጌታ የምሰጠውን ያያል ጌታ። ስጪኝ ዋው አይኗ የፈጠጠ ይመስለኛል። ውሃ ከኔ ካንቺ እንዴት ቢከዝ መስጠት ትችያለሽ። ሃሌሉያ ከኔ መስጠት ትችያለሽ። ቀንጆቻችሁን አንሱ። እኔ እንዲህ ነግራችኋል። ልክ እንደ ኢየሱስ ማገልገል ትችላላችሁ፣ መባረክ ትችላላችሁ፣ መስጠት ትችላላችሁ፣ መስፋፋት ትችላላችሁ፣ መባረክ ትችላላችሁ። ኦ ሃሌሉያ መስጠት ትችላላችሁ። ለሰራዊት ጌታ እግዚአብሔር ለሰማይና ለምድር ፈጣሪ ውሃ ስጭኝ ተብላ ፕሪቪሌጅ አገኘች። ትችላላችሁ። ኢን ዘ ኔም ኦፍ ጂሰስ አሜን ነው ወይ? ትችላላችሁ። በቃ ስለምትችል ነው የጠየቃት። ስለምትችል ነው የጠየቃት። የማትችለውን ነገር አልጠየቅም። ይሲ ሁሉ ጊዜ እግዚአብሔር አኪውዘር አይደለም፣ ከሳሽ አይደለም። እግዚአብሔር ሁሉ ጊዜ ከህይወትህ ኳሊቲ ነው የሚጀምረው። ስንቶቻችሁ እኔ ድሮ አስታውሳለሁ ልክ ገና ተንበርክኬ ልጸልይ ስል የሰራሁትን ኃጢአት፣ ስህተቴን፣ ችግሬን በቃ ሰማይ ዝግ ነው ዛሬ ብሎ ከጸሎት ይቀሰቅሳል፣ ያነሳል። ይሄ ዲመኒክ ነው። ልትንበረከክ ስትል እግዚአብሔር ዌልካም ነው የሚልህ። whatever the problem you have, you are so welcome in front of him. አሜን። ዌልካም ናችሁ። ምንድነው? ተቀባይነት ያላችሁ ናችሁ፣ የተከበራችሁ ናችሁ። ኢየሱስ ጌታ። ስለዚህ ይህችን ሴት ውሃ አጠጪኝ አላት። ከዛ ኢየሱስ ክርስቶስን ውሃ ለመከልከል ያላት አንድ ነገር አይሁድና ሰማርያ ምን አይሉም ነበር ይለ አይተባበሩም ነበርና ቁጥር 9 ላይ እንደዚህ ይላል። ስለዚህ ሳምራዊቲቱ አንተ የአይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። ምክንያቱ ምንድነው? አይሁድ ከሳምራውያን ጋራ ምን አይሉም ነበር? አይተባበሩም ነበርና ይላል። ስለዚህ ኢየሱስ ክርስቶስ እንደማይተባበሩ ያውቃል። ነገር ግን የማይተባበሩ ሰዎች እንዲተባበሩ ገፍቶ መጥቷል። ማለት አንድ የማይሆኑ ሰዎች አንድ እንዲሆኑ ገፍቶ መጥቷል። አንዳንድ ጊዜ አይተባበሩም ማለት ምን ማለት ነው? አይተባበሩም ማለት ምን ማለት ነው? በሶሻል ላይፍም በስፒሪቹዋል ላይፍም በኢኮኖሚም በምንም ነገር ህብረት የላቸውም ማለት። ስለዚህ ታስታውሳላችሁ Jesus is a sign of breakthrough. የብሬክስሩ የጠርመሳ ምልክት ነው ኢየሱስ እዚህ ጋር። የማይተባበር አይምሮ ያላትን ሴት ለመተባበር ሄደ። ለምን? እሱ ጋራ ባሪየር የለም። አይተባበሩም ነበረ የተባለው ለሰው ነው። እሱም ሰው ሆኖ መጥቷል። አይተባበሩም የሚለው ይሄ የዓለመተባበር ማይንድ እሱ ጋራ ስለማይሰራ ሊተባበር ወደ እሷ መጣ። አንዳንድ ጊዜ አንድ ነገር ልንገራችሁ፣ እናንተ ጋራ የማይቻል እግዚአብሔር ጋራ ይቻላል። ለዚህ ነው የእግዚአብሔር ቃል ሲናገር ለሰው የማይቻል ለእግዚአብሔር ምን ይላል? ይቻላል። አይተባበሩም ነበርና በ4 ነጥብ የተዘጋ ፋይል ነው። እኔ ስመጣ ግን መተባበር ይቻላል፣ አብሮ መስራት ይቻላል። አይቻልምን ወደ ይቻላል ቀይሮታል። በጌታ በኢየሱስ ስም የማትችሉትን ትችላላችሁ፣ ያላደረጋችሁትን ታደርጋላችሁ።
ለምን? እሱ ጋራ ባሪየር የለም፣ እሱ ጋራ ገደብ የለም፣ እሱ ጋር ሊሚቴሽን የለም፣ ውስንነት የለም። ሰብሮ መጣና አሰበራት፣ ተባበረችው። በጌታ በኢየሱስ ክርስቶስ ስም ከዛሬ ማለዳ ጀምሮ የማትችሉትን ትችላላችሁ፣ የማትሰሩትን ትሰራላችሁ። የሆነ የተቋጠረ አይቻልም፣ አይሆንም፣ አይደረግም የተባለ ነገር እናንተ ህይወት ላይ ሊደረግ ይችላል። ሃሌሉያ! ይገርማል። በአገር ደረጃ በሲቲ ሰማሪያ ከተማ ናት፣ ሰማሪያ ከተማ ናት፣ አይሁድም ከተማ ናት። በአገር ደረጃ የማይቻልን ነገር ሁለቱ ሰበሩት። ለምን? ሰባሪው መጥቷል። ኦልሬዲ ኢየሱስ ክርስቶስ ጌታን ይውላችሁ። እግዚአብሔር ከናንተ ጋራ ከሆነ የሚቋቋማችሁ ምንም የለም። ትችላላችሁ፣ ትችላላችሁ። እስቲ እችላለሁ በሉ እስቲ። ምንድን ነው የምትችሉት? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የመጀመሪያ ወዴት ነው ያስገባት? ይህንን ልንገራችሁ። የመጀመሪያ ፖይንት 1 ከዚህ በፊት ኤክስፔሪየንስ አድርጋው ወደ ማታቀው ስፒሪቹዋል ልምምድ አስገባት። በዚህ መጸለይ ይፈልጋል። ለምን? አይተባበሩም ነበርና። በአይተባበሩም የተዘጋ ነገር እሱ መንፈሳዊ ዳይሜንሽን ስላለው፣ መንፈሳዊ እይታ ስላለው ሴቲቱን ካለችበት ከአይተባበሩም መንፈስ ወደ ይተባበራሉ መንፈስ ስፒሪቹዋል ቼንጅ ነው ያደረገው። የመንፈስ ሽፍት ነው ያደረገው። መንፈሳዊ ዓለም አስገባት። ዛሬ ይህንን ጉባኤ እኔን እግዚአብሔር የሚያደርገው ነገር ምንድነው? አንድ እርምጃ ኢንቱ ስፒሪቹዋል ኢንቱ ፓወርፉል ዳይሜንሽን ውስጥ ይከተናል። በጌታ በኢየሱስ ስም ይከተናል። ኦ ሃሌሉያ! አይሆንም ያሉት ሰዎች ነው እኛ ጋራ ችለን እናየዋለን። እኔ አንድ ነገር ልንገራችሁ። ይሄ የምነግረው ነገር እናንተን ለማነቃቃት አይደለም፣ ለማነሳሳት እና ሆን ብዬ ምናምን አጥንቼ እንደሱ አይደለም። በህይወቴ ዳስሼ ያየሁትን ነገር ነው የምነግራችሁ። ስለዚህ ይሄን ቃል ሳካፍላችሁ ትችላላችሁ። ውሃ መስጠት ትችላላችሁ። መንፈሳዊ ዳይሜንሽን ውስጥ መግባት ትችላላችሁ። የሆነ ታላቅ ነገር ማድረግ ትችላላችሁ ስል ሞቲቬሽናል ስፒከር አይደለሁም። በእጆቼ የዳሰስኩትን፣ በአይኔ ያየሁትን፣ በእምነቴ የሰበርኳቸውን ኢየሱስ ክርስቶስ ጌታ ነው። ኦ ሃሌሉያ! እኔ የተቀበልነውን ስለማወቅና እቺ ሴት ታሪኳን ከነገረ በኋላ ተመልከቱ። እዚህ ጋራ ቢግ ፖይንት መናገር እፈልጋለሁ። ይሄ ክፍል ቤዚካሊ አዲስ ኪዳን ውስጥ ቢገኝም ክፍሉ ታሪኩ ግን ምንድን ነው? ብሉይ ኪዳን፣ አሮጌ ኪዳን። ምንም እንኳን ታሪኩ በአዲስ ኪዳን ቢገኝ በአዲስ ኪዳን የተጻፈ የብሉይ ኪዳን ታሪክ ነው። ለምንድን ነው ብሉይ ኪዳን የሆነው? ታሪኩ ነው። ለምሳሌ ምን ይላል? እንደዚህ ይላል፣ የሕይወት ውሃ ትለምኚው ነበር፣ እሱም ይሰጥሽ ነበር። ሴቱም ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛል? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ስለዚህ ሴትዮዋ ምን ጋር ነች ያለችው? ያዕቆብ ጉድጓድ ጋር። በሉ እስቲ ክላስ እናድርገው። በሉ እስቲ የት ነው ያለችው? ያዕቆብ ጉድጓድ ጋር። ስለዚህ ምን ውስጥ ነች ማለት ነው? በታሪክ ደረጃ ብሉይ ኪዳን ውስጥ ነች። ስለዚህ አዲስ ኪዳን ገና አልሆነም። አዲስ ኪዳን የሆነው መቼ ነው? ኦን ደ ክሮስ ራይት፣ በመስቀል ላይ ነው። አዲስ ኪዳን የሆነው መቼ ነው? ከትንሣኤ በኋላ ነው። በመስቀሉ ላይና ከትንሣኤ በኋላ ነው አዲስ ኪዳን። ይሄ ከአዲስ ኪዳን በፊት ነው። የብሉይ ኪዳን ታሪክ ውስጥ ነው ያለችው። የብሉይ ኪዳን ሜንታሊቲ ውስጥ ነው ያለችው። በብሉይ ኪዳን መገለጥ ውስጥ ነው ያለችው። የብሉይ ኪዳን ውሃ እየጠጣች ነው ያለችው። የአሮጌ ኪዳን ተጠቃሚ ናት። ስለዚህ የመጣው ሰው አዲስ ኪዳንን የሚያደርግ አሮጌውን የሚሽር አዲስ ምዕራፍ የሚሰጥ ጌታ ተገለጠላት። ሃሌሉያ! ከዚህ ውሃ ትበልጣለህ አለችው። እበልጣለሁ አላት። ስለዚህ በጌታ በኢየሱስ ስም የሚበልጥ ተቀብላችኋል። ሃሌሉያ! የሚበልጥ በሉ እስቲ። ተቀብያለሁ። የሚበልጥ ተቀብያለሁ። ስለዚህ ያዕቆብን ውሃ እንደ ትምክት
ያዕቆብን ውሃ እንደ አንድ ታሪካዊ ነገር፣ ያዕቆብን ውሃ እንደ አንድ ትልቅ ነገር አወራችሁ። ትበልጣለህ ከያዕቆብ፣ ያዕቆብ ከሰጠን ከዚህ ውሃ ትበልጣለህ። ያዕቆብ እኮ ታውቀዋለህ አይደለም? እንደዚህ ነን፣ እንደዚህ ነው፣ እንደዚህ ነው ብላ ስለምትጠጣው ነገር ተረከችለት። ኢየሱስ ክርስቶስ አዳመጠና ያዕቆብም ምናምንም ጠጥተው ተጠምተዋል። እኔ ስለምበልጥ ከኔ የሚጠጣ ዳግም ምን አይልም አይጠማም። ስለዚህ የተገለጠልሽ የሚበልጥ ነው። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ባይዘዌ ብሉይ ኪዳን ውስጥ ሴቲቱ ከአሮጌ ነገር የምትመገብ ብትሆንም እንኳን ኢየሱስ ክርስቶስ ወደ አዲስ ኪዳን አሸጋግሯታል። እሱም በኋላ እመጣላችኋለሁ። ለእኛ ግን አሁን የምንካፈለው የብሉይ ኪዳን ታሪክ አይደለም። ኦልሬዲ የማንጠማበትን የሰጠን የማንጠማበት የሆነን ኢየሱስ ክርስቶስን ተካፍለናል። ክብር ለኢየሱስ ይሁን። እስቲ ተካፍያለሁ በሉ። እስቲ ተካፍያለሁ በሉ። እስቲ ኢየሱስ ክርስቶስ ትሁት መሆን አላስፈለገውም። ምን መሰለሽ፣ አይ ሪስፔክት ያዕቆብን ውሃ፣ አይ ሪስፔክት ያዕቆብ። በጣም ያዕቆብ ማለት እኮ እንትን የተሻገረ ነው፣ እስራኤል የሆነ ነው። ምን መሰለሽ፣ ያዕቆብ በጣም ምናምን አላለም። እኔ በልጠዋለሁ አለ። የተገለጠልሽ የሚበልጥ ነዋል። ኢን ጂሰስ ኔም። ብዙዎቻችሁ ፈዛችሁ ነው እንጂ የተገለጠላችሁ የሚበልጥ ነው። ሃሌሉያ! የሚበልጥ መገለጥ ተገልጦላችሁ ማሸነፍ ትችላላችሁ በዚህ መገለጥ። ሃሌሉያ! የሚበልጥ በሉስ፣ የሚበልጥ በሉስ፣ የሚበልጥ በሉስ። ተገልጦልኛል። I want you to have እንደዚህ አይነት ሜንታሊቲ እንዲኖራችሁ እፈልጋለሁ። እኔ የተገለጠልኝ የሚበልጥ። ለምን አንገታችሁን ትደፋላችሁ? የተገለጠላችሁ የሚበልጥ ነው። ትበልጣለህ ስትለው እበልጣለሁ። ኢየሱስ ጌታ ነው። ምንድን ያለ? ከዚህ ውሃ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ምን ይላል? ይጠማል። እኔ ከምሰጠው የሚጠጣ ሁሉ ግን ለዘላለም አይጠማም። የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት ይላል። አሁን ቀጣዩን ፖይንት ልንገራችሁ። ለዘላለም ከውስጣችሁ የሚፈልቅ ምንጭ ይሆናል እንጂ። ማይ ጋድ! ስንቶቻችሁ በዚህ ሳምንት ውስጣችሁ ዳውን የሆነ አለ የወረደባችሁ፣ ሰናከላችሁ፣ ተስፋ የቆረጣችሁ አለ እዝን ያላችሁ፣ የነገን ነገር ስታዩ፣ አካውንታችሁን ስታዩ፣ ላይፋችሁን ስታዩ ስንቶቻችሁ ተስፋ ቆርጣችሁ ነበረ በዚህ ሳምንት? ወይም ባለፈው 15 ቀን ስንቶቻችሁ ሐዘን ገጥሟቸዋል? ኢየሱስ ክርስቶስ ግን ያለው ይሄ ነው። በጣም ደስ የሚል ለዚህ ቃል ክብር እንሰጣለን። ሳነብላችሁ እናጨበጭባለን። እንደዚህ ይላል፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። መቼ መቼ የሚፈልቅ? መቼ መቼ የሚፈልቅ? ሮብ፣ ዓርብ፣ ቅዳሜ? አንዳንድ ጊዜ አይደለም፣ ሁል ጊዜ ከኔ ምንድነው የሚፈልቀው? የሕይወት ውሃ። ሃሌሉያ! ግሎሪ ቱ ጋድ። ኢየሱስ ክርስቶስ የሰጠኝ የዘላለም ነገር ነው። ባጣሁት የጊዜያዊ ነገር፣ ባልተመቸኝ ጊዜያዊ ነገር የዘላለምን ነገር ልወስነው ልገምተው አልችልም። የተሰጠኝ ካጣሁት ይበልጣል። የተሰጠኝ ይበልጣል በሉ። ኢን ዘ ኔም ኦፍ ጂሰስ። ኢየሱስ ይበልጣል። የጠጣሁት ውሃ ይበልጣል። የጠጣሁት ሕይወት ይበልጣል። ኢየሱስ ጌታን። አንዳንድ ጊዜ በአንድ ታሪክ ሐሳቤን ኤክስፕሌን ላደርግላችሁ። ታስታውሳላችሁ ኑሃሚን በቃ እግዚአብሔር ከዚህ በኋላ አስመርሮኛል ያለችበትን የሩትን ክፍል? ስንቶቻችሁ ይህን ታሪክ ታውቁታላችሁ? እጆቻችሁን አንሱ። ያ መጠየቅ አለብኝ። እስቲ ስንቶቻችሁ በደንብ እጃችሁን በደንብ ና እግዚአብሔር አስመርሮኛል እና እግዚአብሔር ትቶኛል፣ ማራ በሉኝ፣ ምሬት በሉኝ ምናምናል። ለምን? ኢንፋክት እንደ ሰው የደረሰባት ነገር በጣም ሄቪ ነው፣ ግን እየገባችበት ያለው ዓለም ደግሞ ታላቅ ነው። አሁን መንፈሳዊ አይኖቻችን ተገልጠው እግዚአብሔር እያስገባን እግዚአብሔር እየወሰደን ያለው ስፒሪቹዋል ዳይሜንሽን ስፒሪቹዋል ዓለም ሲታየን የጊዜው መከራ ምንም እንዳልሆነ እንቆጥራለን። ሃሌሉያ! ለዚህ ነው ሮሜ 8:19 ላይ እንደዚህ ይላል፣ አሁን ያለው መከራ
ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደለ እናውቃለን። እስቲ ምንም አይደለም በሉ። እስቲ በሉ እስቲ ምንም አይደለም። ሃሌሉያ። ስለዚህ በትምክህት አወራቸው። አንተ ይህን ውሃ ከሰጠን ከያዕቆብ ትበልጣለህን? ኢየሱስ ክርስቶስ እበልጣለሁ። ሃሌሉያ። እበልጣለሁ ያለ ጌታ ነው ውስጣችሁ ያለ። እበልጣለሁ። ይህን ውሃ የጠጡ እነ ያዕቆብም ዘሮቻቸውም ተጠምተዋል፣ ድጋሚ ተርበዋል። እኔ የምሰጠው ሰው ግን ለዘላለም ምን አይልም። ድጋሚ አይደለም ያለው ለዘላለም። ልንገራችሁ አንድ ነገር፣ እኛ በህይወት ለመርካት የምንኖር ሰዎች አይደለንም። በክርስቶስ ኢየሱስ ረክተን የጀመርን ሰዎች፣ እርካታችን የሚቀጥል ሰው። ረክቻለሁ በሉ። I'm telling you በኢየሱስ ካረካ በቤት አትረካም። በኢየሱስ ካረካ በመኪና አትረካም። በኢየሱስ ካረካ በትዳር አትረካም። በኢየሱስ ካረካ በኦፖርቹኒቲ በፕሪቪሌጆች አትረካም። እርካታችን ኢየሱስ ክርስቶስ ነው። እሱ ደግሞ በውስጣችን ለዘላለም ነው። ስትደክም አንተ ጋር አለ፣ ስታዝን አንተ ጋር አለ፣ ስታጣ አንተ ጋር አለ፣ ሳይሆንልህ አንተ ጋር አለ፣ ሲሆንልህ አንተ ጋር አለ ለዘላለም። ሃሌሉያ። ኢየሱስ ጌታ ነው። This destroys the enemy. አጋንንትን የሚያፈርሰው ነገር ምንድነው? በኢየሱስ ረክቻለሁ የሚለው ሜንታሊቲ ነው። ለዛ ነው ያለው ደፍሮ ያለው ድንገት ብትጠመስ፣ ድንገት ባክ ብታደርግስ። በሴትዮዋ ህይወት ዲፔንድ ሆኖ አይደለም የተናገረው። እኔ ይሄንን ውሃ የሰጠሁት ሰው ድጋሚ ምን አይልም። ሃሌሉያ። እኛ በነገራችን ላይ ዩኒክ ህዝቦች ነን። በብዙ ነገሮች ለመርካት የምንታገል ሳይሆን ህይወትን ረክተን የጀመርን ሰዎች። እስቲ ረክቻለሁ በሉ። እስቲ ረክቻለሁ በሉ። I am satisfied, I am full because Jesus is in me. ኢየሱስ ክርስቶስ በማ ውስጥ ነው? በእኔ ውስጥ ነው። ደግሞ ምን አለ? ለዘላለም ከሆዳችሁ የሚፈልቅ የህይወት ምንጭ ይሆናል። አንዳንድ ኤክስፕላኔሽኖች አሉ። የህይወት ውሃ ምንጭ ከወዲህ ይፈልቃል ተብሎ ተጽፏል። ሻላባራላባራባራ ለልሳን እንጠቀመዋለን። አይደለም። የኢየሱስ ክርስቶስ ህይወት ሁሉን ያሸነፈ በሁሉ ላይ የበረታ ህይወት ነው። ከኔ ጋር በሉት። የኢየሱስ ክርስቶስ ህይወት በሁሉ ላይ የበረታ ሁሉን ያሸነፈ ህይወት ነው። ስለዚህ ከሆዴ የሚፈልቀው የተለየ አይደለም። ሁሉን ያሸነፈ በሁሉ ላይ የበረታ ህይወት በየቀኑ ከውስጤ ይወጣል። ጠዋት ስነሳ ምን እላለሁ? አሸንፌያለሁ። ሃሌሉያ። ወዳጆች ሆይ ዓለምን አሸንፋቸዋል። በምን አሸንፋቸዋል? ቃሉን በተቀበልኩበት እምነት አሸንፌያለሁ። እምነታችሁ ዓለምን ምን ብሏል ይላል የእግዚአብሔር ቃል? አሸንፏል ይላል። ስለዚህ የህይወት ውሃ ምንጭ ተቀብያለሁ። እንዳልተቀበለ ልኮስስ አልችልም። ስለዚህ የቅድሙን ምሳሌ ልደግምላችሁ እወዳለሁ። በግ የተሸከመው ሰውዬ አይደለም በተወሰኑ ርቀቶች ውሻን የተሸከምከው ሲሉት ሌቦች ሲያረጋግጥ ውሻን የተሸከምከው በተወሰነ ርቀት ሲጠራጠር ሶስተኛው ሌባ ውሻን የተሸከምከው ሲለው በጉን ጣለው። ዲመን እንደዛ ነው የሚያስጥል። የተቀበልከው ግን የከበረ ነው። in Jesus mighty name, in Jesus mighty name። ብዙ ጊዜ ነው ችግሮቻችንን መከራዎቻችንን በማሰብ የተቀበልነውን ነገር ዲክሪዝ እና የተቀበልኩት ከባድ ህይወት ነው። in Jesus name አሁን ያለሁበትን ነገር እወጣዋለሁ። እቺ ሴት አልወጣችም ከዛ ህይወት። ወጣች አልወጣችም? ወጣች። እናንተ ናችሁ 5 ባል 6 ባል 7 ባል ያላት ሴትዮ ምናምን she is the most influencer woman in the Bible። ተጽዕኖ ያላት ሴት። እኔ እንደውም ስሟን እንደዚህ ነው 5 ባሎች 6 it doesn't matter። እነ ዳዊት 9 ሚስቶች ነበሯቸው። የነሱ አልተጻፈም፣ የዚችን የተጻፈው ግን ኢንፍሉዌንሷ ነው መነገር ያለበት። ሄደች ሰማሪያን ሼክ አደረገች በጌታ በኢየሱስ ክርስቶስ ስም። ከጥቂት ጅማሬ ሙሉ ከተማን የሚያናውጥ እምነት ወደ ውስጧ ገባ፣ ህይወት ወደ ውስጧ ገባ። በጠጣችሁ ማሸነፍ ጀመረች፣ በጠጣችሁ መብለጥ ጀመረች፣ በጠጣችሁ ነገር መግዛት ጀመረች። በኢየሱስ ክርስቶስም አሁን መንፈሴ ወደ ከተማ ያያል። አይደለም ቤትህን፣ አይደለም ልጆችህን፣ አይደለም ትንሽዬ ስሞል ቢዝነስን። ከተማ የሚገዛ መንፈስ አንተ ውስጥ አለ። ከተማ የሚገዛ መንፈስ አንተ ውስጥ አለ። ሃሌሉያ። ከያዕቆብ ትበልጣለህ።
አባቶቹ ጠጥተዋል፣ እሱ ጠጥቷል፣ ልጆቹ ጠጥተዋል። እና ከዚህ ውሃ ትበላ I'm coming to give you the better one የተሻለውን ልሰጥሽ መጥቻለሁ አለ። ያንን መጠጣት ስትጀምር ሰማርያን ነው የነቀነቀችው። Can you imagine? አንድ ነገር ልንገራችሁ። ሰማርያ ከተማ ውስጥ ከአይሁድ ስለተገለጠ ስለ አንድ ሰው ማውራት በቀላሉ የሚቻል ይመስላል። አይቻልም። አንገቷን ነው የሚቀሏት። ነገር ግን በምትታረድበት ቦታ ስለ አይሁዳዊ ሰው መስማት በማይቻልበት ቦታ እንደዚህ አለች፣ ኑ ታሪኬን የነገረኝ፣ ኑ ታሪኬን የለወጠልኝ፣ ኑ ይሄንን ጌታ ላስተዋውቃችሁ አላችሁ። in the name of Jesus በሚቀጥሉት ቀናቶች በሚቀጥሉት ሳምንታቶች የናንተ ኢየሱስ መታወቅ ይጀምራል፣ መታየት ይጀምራል። ኦ ሃሌሉያ! ያስከው የሚደበቅ ጌታ አይደለም። ያስከው የምታፍርበት ጌታ አይደለም። በኑሮ በኪስ በኢኮኖሚ የምትለካው ጌታ አይደለም። የተሻለ ጌታ ነው። የሚበልጥ ጌታ ነው። ሕይወትን የሚሰጥ ጌታ ነው። in Jesus name ሃሌሉያ! ኢየሱስ ይበልጣል። የሚበልጥ ጌታ አለኝ። ማን ነው በዚህ መኩራት የሚችል? የሚበልጥ ጌታ አለኝ። የበረታ ጌታ አለኝ። I have a greater God. oh hallelujah hallelujah you know አንዳንድ ትምክቶችን ልንገራችሁ። do you want any better preaching? ከኢየሱስ የሚበልጥ ስብከት ትፈልጋላችሁ? የለም። ኢየሱስ the ultimate our pride, the ultimate pride. oh hallelujah በቃ የመጨረሻው ጥግ ኩራታችን ኢየሱስዬ ነው። ክብር ለኢየሱስ ይሁን። give him a glory. hallelujah hallelujah ክብር ለእግዚአብሔር ይሁን። አንዳንድ ቦታዎች ላይ ሲሄድ የተለየ እንክብካቤ ይደረግልኛል። እኔ wherever I go I have a favor. በጣም ይገርመኛል። የትም ቦታ ብገባ I am very special። ያየሁት ነገር ይሄ ነው። I am very God already made me a special። እና ሰዎች ያስተናግዱኛል እና ያንን የእግዚአብሔርን ፌቨር ኮንሲደር አደርጋለሁ። አንዳንድ ቦታዎች ላይ ግን በአለባበሴ ያስተናግዱኛል። በዚህ በሚያዩት ሉክ፣ በመልክ፣ በቁመና ወይም ደግሞ በአለባበስ ያስተናግዷቸዋል። ከዛ በኋላ ከኋላችሁ ያሉትን ጥላችሁ እናንተ ከፊት ተስተናግዳችሁ ትወጣላችሁ። ሰው ሆኖ ትምክታለሁ። በሄደበት ቦታ ላይ አንደኛ የመሆን ትምክታለሁ። እናንተማ ይልቁንም ኢየሱስን ይዛችሁ እንዴት እጅግ የበረታ ትምክታላችሁ። አሜን ትላላችሁ ወይ? የበረታ ትምክታላችሁ። ስለዚህ ያላችሁን እዩ፣ ያጣችሁትን አይደለም። ስለዚህ ትልቁ በእናንተ ላይ የሚነሳው ሰልፍ ለዚህ ነው እኮ ዮሳፍጥን ታሪኩን ታስታውሳላችሁ። ወረኞች መተው ምን አሉት? ጠላቶች መተውብሃል፣ የሰይር ተራራ ሰዎች፣ የአሞንና የሞዓብ ሰዎች 3 አገሮች ከበውሃል፣ ተከባሃል ሲሉት ያንን ወሬ ሲሰማ ምን አደረገ? ልብሱን ቀደደ፣ ማቅ ለበሰ፣ በኢየሩሳሌም አደባባይ ወጥቶ ምን ነው ጌታ ሆይ ምን ነው አለ። እግዚአብሔር የነገረው ነገር ሰልፉ የእግዚአብሔር ነው። ስለዚህ ከዚህ ታላቅ ወገን የተነሳ አትፍራ ካለው በኋላ ለዮሳፍጥ ያሳየው ዳይናሚክ ነገር ነቢያቶች በመካከልህ አሉ። ስለዚህ ያለቀስከው የነቢያቶችን ድምጽ ባለመስማትህ ነው። ከዛ ነቢያቶች መጡና እንደዚህ አሉ፣ አንተ ዮሳፍጥ እናንተም የኢየሩሳሌም ሰዎች ሰልፉ የእግዚአብሔር ነው። ነገ ልብሳችሁን ለብሳችሁ መዘመር ጀምሩ። በመካከላቸው ያለውን መስማት ሲጀምሩ እነሱ መዘመር ጀመሩ። አየ በውስጥ ያለውን መስማት ስትጀምር መዘመር ትጀምራል፣ ማመስገን ትጀምራል። አሜን። ልብሱን ያስቀደደው ምንድነው? ከውጭ የመጣበት ነው። በውስጥ ያለውን ግን አልሰማም። ነቢያቶቹ ወሬ ሰምተው አላለቀሱም። ሲያዩ እንትናቸው ፍሪኩዌንሲያቸው ከኢየሱስ ክርስቶስ ጋር ኮኔክትድ ነው፣ ከእግዚአብሔር ጋር ኮኔክትድ ነው። ጠላት የከበቧቸውን ጠላቶች አይደለም ያዩት። አይኖቻቸውን ጨፍነው ሲያዩ ይህን ሰልፍ ኦልሬዲ እግዚአብሔር አሸንፎታል። አይኖቻቸውን ጨፍነው ሲያዩ
ኦሬዲ የኢየሩሳሌም ሕዝብ እየዘመረ ነው። ይሄን አይኖቻቸውን ጨፍነው የእግዚአብሔርን ነገር ሲያዩ ኦሬዲ እስራኤል ምርኮ ከጠላት እየበዘበዘ ነው። ይሄንን አይተው ለዮሳፍጥ ነገሩት። እኔ የማየው ስትሸነፍ ሳይሆን ምርኮ ስትበዘብዝ ነው። ለምን? በውስጥ ያለው የሚያስበዘብዝ ነው። አሜን ነው ወይ? የምትወድቅበት አይደለም። እስቲ በውስጥ ያለው በሉ እስቲ ምርኮን የሚያካፍለኝ ነው። ሃሌሉያ። ስሙ ራሱ ምንድን ነው? ምርኮ ፈጠነ፣ ብዝበዛ ቸኮለ። ስለዚህ የሚያስበዘብዘኝ የሚያዘርፈኝ አምላክ ሳይሆን እንድበዘብዝ እንድበረታ የሚያደርገኝ አምላክ ነው ያለ። ስለዚህ እቺ የተገለጠላት ሴት ወደ ሰማርያ ከተማ ሄዳ እንደዚህ አለች። ሴቲቱም ያደረግኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች በብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት ይላል። ኢየሱስ ክርስቶስ ከበራላት በኋላ፣ ኢየሱስ ክርስቶስ ከተገለጠለት በኋላ ይህችን ሴት ያዩት እንደ አንድ ኃጢአተኛ ሳይሆን እንደ አንድ አፖስቶሊክ ሚሽን ያላት እንደ የምስራች ተናጋሪ ነው ያለ። እንዴት ካንቺ እንሰማ? ካንቺማ ልንሰማ አንችልም። ታሪክሽን አናቀውም እንዴ? ህይወትሽን አናቀውም እንዴ? ትላንትሽን አናቀውም እንዴ? ሊሏት አልደፈሩ። የተገለጠላት ከታሪኳ ይበልጣል። ኦ ሃሌሉያ! በእውነት ነው የምልህ፣ በውስጥ ያለው ከታሪክ ይበልጣል። አልችልም ከምትለው ነገር ይበልጥ። ሰሟት ነው የሚለው። አንድም ደቂቃ አልተጠራጠሯትም። ለምን? የበራላት ይበልጣል። ኢን ጂሰስ ኔም። ህይወታችሁ ላይ ጠላት ያደረገው ብዙ ነገር ሊኖር ይችላል። ነገር ግን እመኑኝ፣ የተገለጠላችሁ ከሁሉ ይበልጣል። በሱ ትላንትናችሁን ማሸነፍ ትችላላችሁ። የነገረኝ ታሪኬን ሁሉ ነገረኝ። ወደ ታሪኳ እኮ መልሳቸዋለች። ታሪኳን እኮ ሪማይንድ። እነሱ ግን ከታሪኳ ጋር መቀመጥ አልፈለጉም። የተገለጠላት በለጠባቸው። ስለዚህ እንደዚህ ኢየሱስ ሆይ የተገለጥክላት ሆይ ለእኛም እንድትሆን እንጠይቅሃለን አሉት። ኦ ሃሌሉያ! ኢየሱስን ይዛ መጣች። ውሃ ልትቀዳ ወጥታ ኢየሱስ ክርስቶስ የሚባል አምላክ ወደ ከተማ ይዛ መጣች። ዛሬ ዝም ብለ ወጥተ ሊሆን ይችላል። ነገ ግን ታላቅ ጸጋ፣ ታላቅ ቅባት፣ ታላቅ መንፈስ ይዘ ወደ ቤት፣ ወደ ከተማ፣ ወደ አገር፣ ወደ ቤተ ክርስቲያን፣ ወደ ስራ፣ ወደ ጀነሬሽን ይዘ የምትመለስበት ጊዜ አለ። ሃሌሉያ! ያም ደግሞ አሁን ነው። ያም ደግሞ አሁን ተገልጦልሃል። እግዚአብሔር ሲበነ ለዚህ ነው ከእግዚአብሔር ቃል በጣም የምወደው ጥቅስ አለ። እግዚአብሔር ከኛ ጋር ከሆነ ማን? እስቲ በሉት እግዚአብሔር ከኛ ጋር ከሆነ። እስቲ በሉት እግዚአብሔር ከኛ ጋር ከሆነ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ! ታሪኬ ነው የሚቃወመኝ? ድካሜ ነው የሚቃወመኝ? ጠላት የከሰሰኝ ክስ ነው የሚቃወመኝ? እነ ከበደ ናቸው የሚቋቋም? ኖ፣ ማንም ሊቃወምህ አልተቃወሟትም። የሰማርያ ከተማ ሁሉ ለቃሏ ሰሚት ማድረግ ጀመሩ፣ ማጎንበስ ጀመሩ፣ መሰጠት ጀመሩ። ለምን? የተገለጠላት ይበልጣል።